ዛሬ ስለ ራቪ እነግራችኋለሁ። እሱ በቶሮንቶ የሚኖር የ47 ዓመት ሰው ሲሆን ከ16 ዓመታት በፊት ከህንድ የተሰደደ ነው። እንደ ብዙዎቹ የዕድሜ እኩዮቹ ከጥቂት ዓመታት በፊት ጉልበቱ መታመም ጀመረ። እሱ ግን የቆየ የቅርጫት ኳስ ጉዳትና በሥራ ቦታው ለረጅም ሰዓት መቀመጥ ያመጣው መስሎት ነበር። ነገር ግን በቅርቡ እንደምትረዱት ራቪ ተራ የ47 ዓመት ሰው አልነበረም። የጉልበት ህመም ከጀርባው በጣም አስከፊ የሆነ ነገር ምልክት እንደነበር አላወቀም ነበር። እንደ ብዙ ሰዎች ሁሉ የራቪ የጉልበት ህመም አልፎ አልፎ ይነሳበት ነበር። ህመሙ ሲጀምር ሁልጊዜ እንደሚያደርገው እረፍት ያደርጋል፣ በረዶ ይጠቀማል፣ እንዲሁም አድቪል ይወስዳል። እንደ ሁልጊዜው በሚቀጥለው ሳምንት ውስጥ ይሻለኛል ብሎ ጠብቆ ነበር። ነገር ግን በዚህ ጊዜ የተለየ ነበር። ህመሙ እየባሰ ሄደ። ጉልበቱ በጣም አብጦና ታሞ ስለነበር መራመድም ሆነ እግሩን ማቅናት አልቻለም። ምንም አይነት መድኃኒት ህመሙን ሊያስታግሰው አልቻለም። በመጨረሻም መተኛት እንኳን አቃተው። የድንገተኛ ክፍል የመጠበቂያ ሰዓት እስከ 18 ሰዓታት ሊፈጅ እንደሚችል ሰምቶ ስለነበር መሄድ ባይፈልግም ከዚህ በላይ መታገስ ስላልቻለ ወደ ሆስፒታል ሄደ። እርግጥ ነው አጥንት ካልተሰበረ ወይም ትኩሳት ከሌለ በስተቀር የጉልበት ህመም በድንገተኛ ክፍል ውስጥ ቅድሚያ አይሰጠውም። ስለዚህ ራቪ ለ10 ሰዓታት ያህል ከጠበቀ በኋላ በመጨረሻም ዶክተሩ አየው። በምርመራው ወቅት የድንገተኛ ክፍል ሐኪሙ በቀኝ ጉልበቱ ላይ ከፍተኛ እብጠትና በማንኛውም እንቅስቃሴ ወቅት ከባድ ህመም እንዳለ አስተዋለ። ይህ ለሴፕቲክ ጆይንት ወይም በመገጣጠሚያ ውስጥ ለሚፈጠር ኢንፌክሽን በጣም አሳሳቢ ምልክት ነው። ይህ ማለት ባክቴሪያ በመገጣጠሚያ ፈሳሽ ውስጥ ማደግ ይጀምራል። በመገጣጠሚያዎች ውስጥ ባክቴሪያን የሚገድሉ ብዙ የበሽታ መከላከያ ሕዋሶች ስለሌሉ ኢንፌክሽኑ በፍጥነት ከአቅም በላይ ሊሆን ይችላል። ስለዚህ ዶክተሩ የደም ምርመራና የኤክስሬይ ምርመራ አዘዘ። እዚህ ጋር ነው ነገሩ አስደሳች የሚሆነው። የራቪ ጉልበት ላይ የሆነ ችግር እንዳለ ለማየት የራጅ ባለሙያ መሆን አያስፈልግም። በቅርበት ለማየት የሲቲ ስካን ምርመራ አደረጉ። የሆነ ሰው ወይም የሆነ ነገር ከራቪ አጥንት ላይ ቆርጦ የወሰደ ይመስላል። ይህ ኢሮዥን ወይም የአጥንት መሻሸር ይባላል። ይህኛው ደግሞ በተለይ አስገራሚ ነው። ይህ በእንዲህ እንዳለ ሐኪሙ የደም ምርመራ ውጤቱ አየ። ከሲአርፒ ወይም ከፍተኛ የሰውነት መቆጣት የሚያሳይ ምርመራ በስተቀር ሁሉም ውጤቶች መደበኛ ነበሩ። አሁን የራቪን ጉልበት ምን እያጠፋው እንደሆነና ሊታከም የሚችል መሆኑን ማወቅ አለብን። ለዚህ ችግር መፍትሄ ለማግኘት ከራቪ ጉልበት ውስጥ የፈሳሽ ናሙና መውሰድ ያስፈልጋል። ይህ አርትሮሴንተሲስ የሚባል የተለመደ አሰራር ነው። አንዳንዶች መርፌ ሊፈሩ ስለሚችሉ መርፌ ካልወደዱ አይኖን ሊጨፍኑ ይችላሉ። በመጀመሪያ ቆዳውን አጽድቶ ማደንዘዣ ይሰጣል። ከዚያም ትልቅ መርፌ ወደ ጉልበት መገጣጠሚያ ውስጥ እናስገባለን። በላብራቶሪ ውስጥ ፈሳሹን ሲመረምሩ ከፍተኛ የነጭ የደም ሕዋሶች ደረጃ አሳየ። ከዚያም ልዩ ማይክሮስኮፕ ተጠቅሞ ክሪስታሎችን ፈለጉ፣ ነገር ግን ምንም አላገኙም። በመጨረሻም ባክቴሪያን ለመፈለግ ግራም ስቴን እና የሳምባ ነቀርሳ ወይም ቲቢ ለመፈለግ ልዩ ምርመራ አደረጉ፣ ምንም አላገኙም። በአሰቃቂ ህመም ላይ ለነበረውና ምክንያቱን ለማወቅ ለሚፈልገው ራቪ ይህ ተስፋ አስቆራጭ ዜና ነበር። ነገር ግን የባክቴሪያ ፍለጋው በዚያ አያበቃም። የባክቴሪያ ቅኝ ግዛት በናሙናው ላይ እንዲያድግ ጥቂት ቀናት የሚወስደውን የካልቸር ውጤት መጠበቅ አለብን። እስከዚያው ግን ራቪ ለደህንነቱ ሲባል በደም ስር በሚሰጥ አንቲባዮቲክ እየታከመ ሆስፒታል ገባ። ከጥቂት ቀናት በኋላም ቢሆን በካልቸር ምርመራው ምንም አይነት ባክቴሪያ አልበቀለም። ራቪ አሁንም አንቲባዮቲክ እየወሰደ ነው። ነገር ግን ጉልበቱ አሁንም እንዳበጠና እንደታመመ ነው። በእንደዚህ አይነት ጊዜ ነገሩን ሰፋ አድርጎ ማሰብ ያስፈልጋል። ወደ መጀመሪያው ሐሳብ እንመለስ። የራቪን ጉልበት በከፍተኛ ሁኔታ እየበላው ያለው ምንድን ነው? በመገጣጠሚያ ኢንፌክሽን ውስጥ የምናያቸው የተለመዱ ባክቴሪያዎች እንዳልሆኑ ግልጽ ነው። ነገር ግን በተለመደው ምርመራ የማይታወቁና በጠንካራ አንቲባዮቲኮች የማይሞቱ አንዳንድ የባክቴሪያ አይነቶች አሉ። ስለዚህ ኢንፌክሽን አይደለም ብለን ገና መደምደም አንችልም። ምናልባት የራቪ የራሱ በሽታ መከላከያ ስርዓት ጉልበቱን እያጠቃው ሊሆን ይችላል፣ ግን ብዙም አያጠራጥርም። ለተወሰኑ ጸረ ሰውነቶች ወይም አንቲቦዲስ የተደረገው ምርመራ ምንም አያሳይም። ካንሰር ሊሆን ይችላል በሚል ዶክተሮቹ ሙሉ ሰውነቱ እስካን አደረጉ። ምንም አይነት እብጠት ወይም ቲዩመር አልታየም። ነገር ግን
አንድ ያልተጠበቀ ነገር የራጅ ባለሙያውን ትኩረት ሳበ። በራቪ ሳምባ አናት ላይ ጠባሳዎች ነበሩ። ይህ ሌላ ፍንጭ ነው፣ ግን ከጉልበቱ ጋር ምን ግንኙነት አለው? የኢንፌክሽን በሽታዎች ስፔሻሊስት 3 ጠቃሚ ነጥቦችን አገኘች። አንደኛ፣ የጉልበት ህመሙ ለዓመታት የቆየ መሆኑ። ሁለተኛ፣ ራቪ ከህንድ የመጣ መሆኑ ወይም በልጅነቱ እዚህ ካናዳ ውስጥ ለማይታወቅ ኢንፌክሽኖች ተጋልጦ ሊሆን ይችላል። ሶስተኛ፣ በሳምባው አናት ላይ ያለው ጠባሳ። ስለዚህ ስፔሻሊስቷ አንድ ልዩ ምርመራ አዘዘች። ፒሲአር የሚባልና ለመለየት በጣም አስቸጋሪ የሆነ ባክቴሪያ ዲኤንኤ የሚለይ ምርመራ። ውጤቱ ፖዘቲቭ ሆኖ መጣ። ራቪ በሳምባ ነቀርሳ ወይም ቲቢ መያዙ ታወቀ። ቲቢ ብላችሁ ታስቡ ይሆናል፣ ግን የቀድሞ ምርመራ ውጤት ኔጌቲቭ አልነበረም። ቲቢ በጣም ተንኮለኛ ባክቴሪያ ነው። በመጀመሪያው ምርመራ ወይም ግራም ስቴን የመታየት ዕድሉ ከ40% በታች ነው። በካልቸር ደግሞ ለመብቀል እስከ 8 ሳምንታት ሊፈጅ ይችላል። ለዚህ ነው በጣም መልስ ለማግኘት ፒሲአር የምንጠቀመው። ግን ቲቢ እንዴት ጉልበት ውስጥ ገባ? ቲቢ የሳምባ በሽታ አይደለም እንዴ? እናም ከብዙ ዓመታት በፊት ህንድ እያለ ከያዘው ለምን አሁን አመመው? ቲቢ ለብዙ ሺህ ዓመታት የሰውን ልጅ ሲያሰቃይ የቆየ በሽታ ነው። የግብፅ ሙሚዎች ላይ እንኳን ተገኝቷል። በ17ኛውና በ19ኛው ክፍለ ዘመን በአውሮፓ 25% ለሚሆኑት ሞት ምክንያት ነበር። እንደ ኤሚሊ ብሮንቴ፣ ካፍካ እና ቾፒን ያሉ ታላላቅ ሰዎችን ቀጥፏል። ቲቢ በሳል የሚተላለፍ በጣም ተላላፊ በሽታ ነው። አብዛኛው ሰው የሳምባ ምልክቶች፣ ሳል፣ ትኩሳትና የክብደት መቀነስ ይታይበታል። ነገር ግን ወደ ሙሉ ሰውነት ሊሰራጭ ይችላል። ወደ ራቪ እንመለስ። ከ30 ዓመታት በፊት ህንድ እያለ ቲቢ ካለበት ዘመዱ ጋር ተኝቶ ነበር። ባክቴሪያው ወደ ሳምባው ገባ። እንደ 95% ሰዎች ሁሉ የእሱ በሽታ መከላከል ስርዓት ኢንፌክሽኑን መቆጣጠር ቻለ። ስለዚህ ምንም ምልክት አልነበረውም። ነገር ግን ቲቢው አልሞተም ነበር፣ ተደብቆ ተኝቶ ነበር። የራቪ በሽታ የመከላከያ ሕዋሶች ቲቢውን ከበው በግራኑሎማ በሚባል እንደ እስር ቤት ባለ ክብ ነገር ውስጥ አሸጉት። ይህ ሌተንት ቲቢ ይባላል። በዓለም ላይ 1.8 ቢሊዮን ሰዎች በዚህ ሁኔታ ውስጥ ይገኛሉ። ነገር ግን በሽታ መከላከያ ስርዓት ሲዳከም ወይም ከ10% በታች በሆኑ ሰዎች ላይ ቲቢው ሰብሮ ሊወጣ ይችላል። በራቪ ላይ የሚሆነው ይሄ ነው። ቲቢው ከሳምባው እስር ቤት አምልጦ በደም ስር በኩል ተጉዞ ጉልበቱ ላይ አረፈ። እዚያም ተቀምጦ አጥንቱን ቀስ እያለ መብላት ጀመረ። ቲቢን ለማከም ጠንካራ እርምጃ ያስፈልጋል። መደበኛው ሕክምና 4 አንቲባዮቲኮችን ለ6 ወራት መውሰድን ይጠይቃል። ቲቢ ለመሞት በጣም አስቸጋሪና ለመድኃኒት የመላመድ ወይም ሬዚስታንስ ባህሪ ያለው በመሆኑ ሕክምናው ረጅም ይሆናል። ራቪ ለ9 ወራት ያህል መድኃኒቱን ወሰደ። አሁን ጉልበቱ በጣም ተሽሎታል። እብጠቱ ጠፍቷል። መራመድና ጂም መሄድ ጀምሯል። ይሁን እንጂ በጉልበቱ አጥንት ላይ የደረሰው መሸርሸር ወይም ኢሮዥን ስለማይመለስ ወደፊት የጉልበት ቅያሪ ቀዶ ጥገና ወይም ኒ ሪፕሌስመንት ሊያስፈልገው ይችላል። በዓለም ላይ 1.8 ቢሊዮን ሰዎች ከዚህ ተደብቆ ከሚኖር ቲቢ ጋር ይኖራሉ። እንደ ራቪ አይነት የህክምና ምስጢሮችን ከወደዱ ቻናላችንን ላይክ እና ሰብስክራይብ ማድረግዎን አይርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።